بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬም ከታሪክ ድርሳናት ኪታቦች ውስጥ አስተማሪ ያልናቸውን ታሪኮች እነሆ ልንላቸው ተሰይመናል። አላህ ሱብሓነሁ ወተዓላ እና ዛኪሩ አሸይት ይሰኛል ራሱ። መቼም የበኒ እስራኤል ህዝብ ብዙ ነብያቶችን ያሰቃየ ብዙ አንቢያ ብዙ ነብያቶችን የገደሉ ናቸው። በአንዳንድ ታሪክ ድርሳናት እንደመጣው በኒ እስራኤሎች ከሰባ በላይ ነብያቶችን ገለዋል ይባላል። አላህ ሱብሓነሁ ወተዓላ ላይ በወንጀል ድንበር በማለፍ ተወዳዳሪ የሌላቸው ህዝብ እንደነበሩ ሁላችንም የምናውቀው ነው። ታዲያ ከነዚህ በዛ ካሉ ታሪኮች ውስጥ አንድ የአላህን እዝነት ወደር የሌለበትን ታሪክ እነሆ እያልናችሁ። ያው እንደሚታወቀው የበኒ እስራኤል ህዝቦች አላህን በማመጽ ሁሉም በየቤቱ የራሱን ጌታ ግማሹ በወርቅ ግማሹ በጭቃ ግማሹ በብር ቀርጾ መገዛቱን ተያይዞታል። የሰው ሐቅ መብላት፣ ሴቶችን እንደ ዕቃ ማየት፣ በመጠጥ በመዝናናት አንዱ አንዱን መግደል፣ አንዱ አንዱን መበደል የዕለት ተዕለት ተግባራቸው ከሆነ ሰንበትበት ብሏል። ነገር ግን አላህ ሱብሓነሁ ወተዓላ ብዙ ማስጠንቀቂያዎችን ልኮላቸው ነበር። እነሱ ግን የሚገሰጹና የሚማሩ አልነበረም። አላህ ሱብሓነሁ ወተዓላ ማስጠንቀቂያ ቢልክላቸውም እነርሱ ግን አሻፈረኝ ብለው ጭራሹን ባሰባቸው። ታዲያ ጌታችን አላህ ሱብሓነሁ ወተዓላ እነርሱን አጥፍቶ በሌላ እሱን በሚገዙ ባሪያዎች መተካት ፍቃዱ ሆነና እነርሱን ሊያጠፋለት ሰበብ አድራሽ ታዛዥ የሆኑትን መላኢካዎች እንዲያጠፉለት ኃይልና ፍቃዱን ሰጣቸው። መላኢኮቹም የአላህ ሱብሓነሁ ወተዓላን ፍቃድ ካገኙ ሁልጊዜ የእሱን ፍላጎት ለማሟላት ታጥቀው የተነሱ ስለሆኑ ይህንን የአላህን ትዕዛዝ ተቀብለው ህዝቦቹን ለማጥፋት ይንቀሳቀሳሉ። ታዲያ ልክ በዚህ ሰዓት ነበር አንዲት ከበኒ እስራኤል የሆነች ሴት መስገጃዋ ላይ ቁጭ ብላ እንዲህ ትላለች፣ ሱብሓነላህ ጥራት የተገባህ ነህ፣ እንዴት ያለ ጌታ ነህ! አንተ የፈጠርካቸው ህዝቦች በአንተ ላይ እያመጹብህ ለውሳኔ የማትቸኩል አንተ ራሱ ፈጥራቸው፣ አንተ እያኖርካቸው፣ አንተ እያበላሃቸው፣ እነርሱ ግን ሌላን ጌታ ሲገዙ አንተ ግን ችለህ የሚበሉትን እየሰጠ ዓፊያ እየሰጠ ታኖራቸዋለህ። ሱብሓነላህ ጥራት ሁሉ ለአንተ የተገባ ይሁን የኔ ጌታ፣ እንዴት ያለ ባሮች ላይ የማትቸጉል ጌታ ነህ እያለች አላህን ታወድሰዋለች፣ አላህን ታጠራዋለች። አሁንም በመቀጠል ሱብሓነላህ ወቢሐምዲህ ጥራት የተገባህ ጌታ ነህ፣ ምስጋና ሁሉ ለአንተ ይሁን፣ እንዳንተ ታጋሽ ጌታ የት ይገኛል እያለች ጌታዋን አሁንም ሰና እያደረገች እያወደሰች ሱብሓነላሂል ዐዚም ሱብሓነላህ ወቢሐምዲህ ትላለች። ታዲያ እዝነቱ ቁጣውን የሚቀድመው ጌታችን አላህ ሱብሓነሁ ወተዓላ ወዲያውኑ መላኢኮቹን በመጥራት ትዕዛዙ እንዳይፈጸም አሳሰባቸው። መላኢኮቹን በመገረም ለምን ጌታችን እነዚህ ሰዎች ይህን ያክል እኮ ታገስን፣ ከአንተ ውጭ እየተገዙ አሁን መልሰው ምን ተገኘና ነው እንዳይጠፉ ትዕዛዝ ያቀረብከው? ረሒሙ ጌታችን አላህ ሱብሓነሁ ወተዓላ ለመላኢኮች እንዲህ አላቸው፣ እስኪ ተመልከቷት ይህችን የኔ ባሪያ በዚህ በጨለማ እኔን እያወደሰች እኔን ስታጠራ ምስጋና ላንተ ይሁን ለውሳኔ የማትቸኩል እያለች እንዴት ብዬ ታዲያ የእሷን ህዝቦች አጠፋባታለሁ? ባሪያዬ እኔን ትወዳለች፣ እኔ ደግሞ የእሷን ህዝቦች እጠብቅላታለሁ። ስለዚህ ይህች ባሪያዬ እኮ ጥራት የተገባህ ነህ፣ ለውሳኔ የማትቸኩል እያለችኝ ታዲያ እኔ እንዴት ብዬ ህዝቦቿን አጠፋለሁ? ያለ አላህ ሱብሓነሁ ወተዓላ መላኢኮቹም ከአላህ ሱብሓነሁ ወተዓላ የመጣ ትዕዛዝ ነውና ህዝቦቹን ማጥፋቱን ከአላህ ሱብሓነሁ ወተዓላ የመጣውን ትዕዛዝ መቀበል ስራቸው ስለሆነ ህዝቦቹን ማጥፋታቸውን
ጥለው ወደ 7 ሰማያት ተመለሱ። እስኪ ተመልከቱ በአንዲት ሴት ዚክር አላህ ሱብሓነሁ ወተዓላ ሁሉንም ሲያምጽ የነበረው አገሩን አላህ መሐርታን ሲሰጥ፣ ታዲያ ይህን ከራሴ በላይ ስለኔ የሚያስብልኝ ጌታ እንዴት አምጸዋለሁ? በአንድ ውዳሴ ኡመቱን ሁሉ የሚምር ጌታ ሁሌም የሚያወድሰውን ሰው ለሱ የቀረበውን ምን ያክል አላህ ሱብሓነሁ ወተዓላ ሊንከባከበውና ምን ያክል የሚወደውን ነገር ሊጠብቅለት ነው። እነዚያ ከአላህ የራቁ ህዝቦችን በዚች በአንዲት ሴት የተነሳ ለሷ ሲል አላህ ሱብሓነሁ ወተዓላ ሁሉንም ማራቸው። አንድ ሱብሓነላህ ወቢሐምዲሂ አንድ ሱብሓነላህ አልዓዚም አላህ ጋር ያለው ቦታ ብናውቅ ዛሬ ስንት ጊዜ በዘከርነው ነበር። ሰይዳችን ሰለላሁ ዐለይሂ ወሰለም ለዛ ነው ለምላስ ቀላል ለሚዛን ከባድ ብለው ተናገሩት ይህንን ቃል። ሰውየው የባህር አረፋ እንኳን ቢያክል ወንጀሉ ይማርለታል አሉ ረሱል ዐለይሂ ሰላቱ ወሰላም ይህን ዚክር የሚደጋግም ሰው። ታዲያ እኛ ዛሬ የት ነው ያለነው? የአላህ ሱብሓነሁ ወተዓላ ረሕመትን በዓይናችን እያየን ነው፣ እየዋሸን ነው በሱ ላይ። ከሱ ሌላ ዛሬ በሌላ ነገር ልባችን የቂን ገብቷል። አላህ ግን ዛሬም እያኖረን ነው፣ ዛሬም እየተንከባከበን ነው፣ ዛሬም ጤናችንን እንደጠበቀ ነው፣ ዛሬም ርዚቃችንን እንደጠበቀ ነው። ነገር ግን አላህን ሐቂቃ የምናወድስ ቀን አላህ እንዴት አድርጎ ሊንከባከበን ይችላል? ይህንን ጌታ ማመጽ አይደለም ለማመጽ ራሱ ማሰቡ አይከብድም ወንድሞች። አላህ ሱብሓነሁ ወተዓላ ልባችንን ሁላችንንም አላህ ያስተካክልልን። አላህ ሱብሓነሁ ወተዓላ እሱን ከሚፈሩ ባሪያዎች ውስጥ አላህ ያድርገን። ሰምተው ተናግረው ከሚጠቀሙት ባሪያዎች ውስጥ አላህ ያድርገን። ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። ቀጣይ በሌላ ፕሮግራም እስክንገናኝ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።